የደም ሰው ነህ ውረድ ውረድ የደም ሰው ነህ ውረድ 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 አባት ምንለው ይሄንን ነው አልቅርሱ ለላው እየታረደ ነው ስለመደሰኝ በቀዳ ያዳውርን ስለ ክርስቶስ በቀዳ ያዳውርን ስለ መድኃኒዓለም በገዳም እየተደበቀ አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸው ሰላም ፍቅርን ጤናን በረከትን ጨምሮ አንድ ላይ ይስጥልን ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች የማምላክ የወላዲተ አምላክ የድንግል ማርያም የአስራትና ያደራ ልጆች በሙሉ እንደምን ሰንብታችኋል እንደምን አላችሁ ደህና ናችሁ ወይ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህና ነን ክብሩ ይስፋ እንግዲህ አሁን ላይ የደረስንበት ወይም ደግሞ አሁን ላይ ገዳሙ እንዴት ነው ምን ላይ ነው ያለው እነማን ተገኙ እነማንስ ደግሞ ሰማይት ሆኖ የሚለውን መረጃ በአጭሩ ይዤላችሁ መጥቼ አሳያችኋለሁኝ እንግዲህ የተለያዩ ሰዎች ምን አይነት መልእክትን አስተላልፈዋል አባቶቻችንስ ምን አሉ የሚሉትንም ጨምሮ አንድ ላይ አድርጌ ይዤላችሁ መጥቻለሁ እኔ ዲያቆን አቤሜሌክ ነኝ ወደ እናንተ እንዲህ ያሉ ሃይማኖታዊ ሆኑ እንዲሁም ደግሞ አለፍ ሲል ሃይማኖታዊ ሆነው ብቻ ሳይሆን ሀገራዊም ከሆኑ መርሃ ግብሮች ጋር አያይዤ ወደ እናንተ ይዤላችሁ የምቀርብ ነው የሚሆነው ይሄ ቪዲዮ ወደ እናንተ ለመጀመሪያ ጊዜ ከሆነ የመጣው እንደተለመደው የሰብስክራይብ ምልክቱን ንኩ ብዙ ሰዎች ሰብስክራይብ ሳታደርጉ ስለሚመጣላችሁ ብቻ ነው የምታዩትና ቼክ አድርጉት ሰብስክራይብ የምትለዋን ቦታዋን ቼክ አድርጓት ሰብስክራይብ አልተደረገችምና ሰብስክራይብ እያደረጋችሁ 100,000 እንገባለን በቅርብ ጊዜ በአንድ ሳምንት በሁለት ሳምንት ውስጥ ማለት ነውና ወደዛ እንድንደርስ የናንተ ገዛ ያስፈልገናል እንዲህ ያሉ መረጃዎች እንዲደርሷችሁ ነው ሰብስክራይብ ማድረግ የሚኖርባችሁ ላይክ በተኑን መንካት ደግሞ አድማጭ ተመልካቾቼ እንደማበረታታት ስለሆነ የላይክ በተኑን እየነካችሁ አብረን እንጓዛለን ማለት ነው እንግዲህ እስኪ ከየንታ ስሙር አላምራውን ጀምርና ወደ ፊት እያየን እንቀጥላለን ቤተክርስቲያንን መንካት አገርን ማፍረስ እንደሆነ ገብቷቸዋል በሌላ አነጋገር ማለት ነው ሚጠሏት ቤተክርስቲያን አገር እንደሆነች ያቃሉ ማለት ነው ሌላ ምንም አይደለም እንጂ ቤተክርስቲያን ውስጥ ምን ኃይል አለ ምን መንግስት አለ አብይን እዛ ቤተክርስቲያን ሊያገኘው ፈልጎ ነው ወይስ ኢታማጆር ሹሙን እዛ ቤተክርስቲያን ፈልግ ያገኘዋለሁ ብሎ ነው ወይስ ደግሞ መነኩሴ እኔን በድሮን ይመታኛል ብሎ ነው ክርስቲያኖች እኔ ጋር አልመው ይተኩሳሉ ብሎ ነው አይደለም ባገር ላይ ያደረውን ሰይጣን ለማስወጣት አባ ግርማ በመቁጠሪያ አይመቷት ይችን ሀገር አሁን አንዳንዶች ያስወጣሉ እንዴ የምትሉም ትኖራላችሁ ብዙ እንግዳ ፖሊሶች ከክፍለ ሀገር መተው ዙሪያውን ከበውን ነበር ቆመጥ ይዘው ያኔ እንዳሁኑ ጎማ አይደለም ወፍራም እንጨት ነው የሚይዙት እና ያንን ይዘው ይጠብቁናል አሉ ፖሊሶች ዙሪያችንን አንገታችንን ደፍተን እየሾለክን ስንሄድ የፖሊሱ አዛዥ እና ዝም ብላችሁ መሄዳችሁ ነው አለን አሉ ገብቷችኋል ዝም ብላችሁ መሄዳችሁ እና እናንተ ራስዎን ከዚህ መርሃ ግብር ዝም ብላችሁ ልትወጡ ነው እኔ ምንም አላልኩም ሰብስክራይብ ብቻ አድርጉ ነው ያልኩት የላይክ በተኑን ንኩ ዝም ብላችሁ እንዳትወጡ ማለት ነው ያው ግዴታ ነው ይሄን የመሰለ መርሃ ግብር በየቀኑ ወደ እናንተ ያደረስን ሰብስክራይብ ሳታደርጉ ካለፋችሁ እንደዛ ፖሊስ ቅር ይለናል ለዛ ነው ሰብስክራይብ ያደረጋችሁ የንታ ስሙር አላምራው በእውነት የተናገሩበት ሐሳብ በደንብ ፖይንቱን ከተረዳችሁት እጅግ በጣም ትልቅ ነው ፕሮቴስታንቱ ላይና ሙስሊሙ ላይ እንዲህ ያለ ነገር የማይደርስባቸው ትልቁ ምክንያት እነርሱ ሀገር የማይመሰረቱ የሌላቸው ጥገኞች ሆነው ስለተገኙ ነው አንደኛው እሱ ነው ሌላው ደግሞ የሚፈልጉትን እነዛኛዎቹ ሰዎች የሚፈልጉትን ነገር ነው የሚያራምዱላቸው ስለዚህ ምንም ያህል የዛን ያህል እንትን ሊሉ አይችሉም እጅግ የሚገርመው መሳሪያ ያያዙ ሰዎች ወደ ቤተክርስቲያን ይገቡና መሳሪያ ያልያዙ ያልታጠቁ ሰዎችን ገለው ይሄዳሉ እውነታቸው ነው የንታ ግን የምር የትኛዋ ቤተክርስቲያን ኦርቶዶክስ ተዋህዶ ቤተክርስቲያን ናት አብይ ላይ ካለበት ቦታ አነጣጥራ በመሳሪያዋ የምትመታው ብሎ ፈርቶ ነው የሚያጠቃት
የትኛው የታማዦር ሹም ነው ምናምን እኔ ፖለቲካ እንትን ብዙ ባርለው ኤኒዌይ በጣም የሚገርም ነው ቆንጆ አድርገው በአጭር ቃል ጥሩ መልእክትን አስተላልፈውልናል በዚሁ ዙሪያ እንደው ጥቂት ምን አይነት አባቶች እንደሚያስፈልጉን በእውነት አሁንም ለቤተ ክርስቲያን የሚጋደሉ አባቶች እንደሚያስፈልጉን ጥቂት የአባ ገብረ ኪዳንን እንስማ አባት ምንለው ይሄንን ነው እንግዲህ ሰው ሲጠፋ ነው እኛም አባ እየተባልን ያለ አባት ምንላቸው እነዚህ ነው ምእመን ሽጣው እንጀራ የሚያጠራቅሙትን አይደለም ራሳቸውን ሽጣው ትውልድ የሚያተርፉትን ነው እነዚህ ናቸው አባቶቻችን የትናንትናዎቹ ለቤተ ክርስቲያን የኖሩ ለምእመናን ራሳቸውን ቤዛ አድርገው የሰጡ ቅዱስ ዮሐንስ አፈወርቅ ንግስቲቱ የደሃ መሬት ቀምታ ስታስቀድስ የደሃ መሬት ሳትመልሽ ማስቀደስ አትችይም ማለት አልመልስም ማለት ካልመለሽ ታዲያ አንቺ የምድር ርስት ቀምተሽ የሰማይ ርስት ታገኛለሽ ማለት አትችይም እግዚአብሔር የፍትህ አምላክ ነው እንዳትቆርብ ያውግሽሻለሁ አለ አሰድድሃለሁ አለችው አሰድጅኝ የፈለግሽውን አርጊ ስታሰድደው ምን እንዳደረገ ታውቃላችሁ እሱ ምን አለ ኧረ እባካችሁ ዮሐንስን ተውበሉት አሰድደዋለሁ ስትል ይልቁንስ ስታሰድደኝ በሌሊት እንድታሰድደኝ ነው ንገሯት ምእመናን መምህራችን አናሰድድም እያሉ ከሷ ጋር ጠብገጥመው እንዲሞቱብኝ አልፈልግም ማለት ልብ ብላችሁ አስተውሉ አባቶቻችን ሲገደሉ አባቶቻችን ጠላቶቻቸው የሚፈልጉትን በራሳቸው ላይ በአካላቸው ላይ በሰውነታቸው ላይ ሲያደርሱ በእውነት አርምሟቸውን እንዳልፈቱ ታውቃላችሁ አሁን ከተያዙት እነዛ ከተወሰዱት መነኮሳቶች ውስጥ እንግዲህ ከ10 ዓመት እስከ 22 ዓመት ድረስ በአርምሞ የተቀመጡ መናንያን አባቶች እንዳሉበት ከተወሰዱት ውስጥ አለ ቦታውንም ይዤላችኋለሁ የተሰደዱበትን የወጡበትን ቤት ምን እንደሚመስል ጭምር ይዤላችኋለሁ እኛ ሳያችኋለሁ እና ተይዘው እየተገደሉ እንኳን በእውነት አንደበታቸውን አልፈቱም አይገርምም ግን አርምሞ አይገርምም ግን አባቶቻችን ምን ያህል እንደሆኑ እና እኚህም አባ ገብረ ኪዳንም የነገሩን ታሪክ ውስጥ ልክ ይሄንን ነው የሚናገረውና የአባቶቻቸውን ታሪክ ይዘው መተው የሚኖሩ ቅዱሳን የሆኑ አባቶች ናቸው በእውነት በዚህ ቦታ ላይ እንግዲህ ሰማዕት ሆነው ያሉት ማለት ነው እስኪ ከዛው አካባቢ ያለ ሰው እንዲህ ያሉ መልእክቶችን አስተላልፋል እሱን ደግሞ እንስማ ዝቋላ እስካሁን እንግዲህ አባ ኃይለ ሚካኤል የሚባሉ ትልቅ አባት 12 ዓመት ሙሉ በአርምሞ ዋሻ ዘግተው የኖሩ የነበሩ ከገዳሙ አባቶችና ለሳቸው ስርከብስታቸውን ይዞ ከሚሄዱ አርዲት በስተቀር ማንም ስለሳቸው የሚያውቅ ሳይኖር በዋሻ ዘግተው የሚኖሩ አባት ናቸው ትናንት የተቀበሩት ስማቸውን ተገኝቷል 2 ሰዓት በእግር ብዙ ተፈልጎ ከ30 ሜትር በላይ ቁመት ባለው ገደል ነው የጣሏቸው በጥይት ከገደሉ በኋላ አይናቸውን ሁሉ አውጥተው ነው የጣሏቸው እኒህን አባት አንጥተው አባቶቻችን ትላንት ከሰዓት በኋላ ቀብረዋቸዋል ከሳቸው ጋራ ሌሎች 8 አባቶች በዛ አካባቢ ባሉ በሌሎች ዋሻዎች አርምሞ አድርገው የኖሩ አባቶች ነበሩ ከነዚህ ውስጥ እንግዲህ 8ቱም ተገኝተዋል እግዚአብሔር ይመስገን ለ8ቱ መገኘት ለኒህ የተገደሉት አባት እግዚአብሔር በእውነት አክሊለ ሰማዕታትን ክብረ ሰማዕታትን እንደሚሰጥልን ተስፋ እናደርጋለን የአባቶቻችን የቅዱሳን አምላክ ኦርቶዶክሳዊት ተዋሕዶ ቅድስት ቤተክርስቲያንን ሁልጊዜም አይተዋትምና ለነዚህ አባቶቻችን ስለ ሃይማኖታቸው ስለ ቅድስት እምነታቸው ብለው ዋጋ የከፈሉ አባቶቻችንን ዋጋቸውን አያሳንስም እግዚአብሔር ዋጋም አያሳንስ አምላክ ስለሆነ ለኛ አባታችን ክብረ ሰማዕታትን አክሊለ ሰማዕታትን የነ ቅዱስ ጊዮርጊስን ትሩፋት የሚሰጥ አምላክ አይነሳቸው ይሰጥልናል የከበሩ አባት ለበላይ አካል እናስተላልፍ ቃልዮት ያሰማልን እኛ የበላይ አካላችን እግዚአብሔር ነው እየተቃወምኩ ሳይሆን እሱን ሐሳብ ቆንጆ አርጎ ነው እንደውም በደንብ አርጎ ይነገረን ግን ገዳያችን ነው አጥፊያችን ነው የሚያደርገውን በስርዓት ያውቃል
ምን እየተደረገ እንደሆነ በደንብ የሚያውቁና የገባቸው ሰዎች ጭምር ናቸው ይሄን ነገር የሚያደርጉት እና የኛ የበላይ አካላችን እግዚአብሔር ነው በሌላ አማርኛ ወደ ላይ ብንጸልይ መልካም ነው እኔ ከምን ውስጥ ወጥተው እንደተገደሉ ላሳያችሁ ከምን ውስጥ ወጥተው ይሄ ሁሉ መከራ እየደረሰባቸው እንደሆነ ምክንያቱም ብዙ ሚዲያ ላይ አይታችሁ ከሆነ ወይም ደግሞ አንዳንድ ሰዎች ሲናገሩ ሰምታችሁ ከሆነ የሞቱ ሰዎችን መግደል በእውነት የመሸነፍ የበታች ነው ከዚህ ውስጥ ወጥተው ነው የተገደሉት እዩ እዚህ ሲበሉ ነበር ሳቱ ራሱ እንግዲህ ከዚህ ውስጥ ወስደው ነው በሰውነታቸው ስለት ያስገቡት አይገርም በሰውነታቸው ብረት የገባው ጥይት የገባው ከዚህ ውስጥ ወጥተው ነው የሚገርም እኮ ነው አይደል ምን እናደርጋለን ሆዲፍጀው እንግዲህ እኛ አባት የሚኖሩት በውጪ ይመስለኛል ያስተላለፉትን መልእክት ወደ እናንተ ማስተላለፍ ምን ያህል ሪስክ እንደሆነ አውቃለሁ እና ይሄንን ቪዲዮ ከማሳየቴ በፊት ሌላ መልእክት ለእናንተ ላስተላልፍና ቪዲዮውን አሳያችኋለሁ ምን ብለው እንዳስተላለፉ በቀጥታ አብይ አህመድን ከስልጣን እንዲወርድ ነው መልእክታቸውን ያስተላለፉት ቪዲዮውን አሳያችኋለሁ ከዛ በፊት ግን በሰኔ 20 ቀን ወደ ጎሮጎር ማርያም ወደ መቄት ገረገራ ሄደን ከዚያ ስፍራ ላይ ገዳሙ ልንጎበኝ ቀጠሮ ይዘን ነበር አይደል የደወላችሁ ሰዎች አብረን ምንሄድ ሰዎች እንኳን ለዛች ቀን አደረሳችሁ ለማለት ወዳለው ከገዳሟ አስተዳዳሪ ቆሞስ የኔታ አባ ገብረ ኢየሱስ የተላለፈ መልእክት ግን አለ በቤታችሁ ውስጥ ሁለትም ሶስትም ልብስ ያላችሁ ሰዎች ጫማ ያላችሁ ሰዎች ሹራብ ያላችሁ ሰዎች እባካችሁን በገዳም ውስጥ የሚኖሩ የጉልበት ሰራተኞች አሉ እንግዲህ ገዳሙ እጅግ በጣም ውጣውረድ የበዛበት እጅግ በጣም ብርድ ያለበት ገዳም ነው እና ጎሮጎር ማለት ራሱ ጎርጓዳ ከሚለው የመጣ ነውና እጅግ በጣም በረሃ ውስጥ ነው የሚኖሩትና በዛ አካባቢ ልብስ ለማጠብ የሚጠቀሙት እጅግ በጣም በሚገርማችሁ ሁኔታ ልብሳቸውን የሚያጥቡት እዛ ውስጥ ያሉ ሰዎች በሙሉ በአመድ ነው ሳሙና መግዣ እንኳን ስለሌላቸው ማለት ነው እንዲሁም ደግሞ በዚህ አካባቢ ድንጋይ ነው ቦታው እንደምታዩት ልክ በዚህ በቪዲዮ ላይ እንደምትመለከቱት በድንጋይ የተሞላ ነው ምንም አይነት አፈር የለውም እና ጥቂት አፈር ያገኘችውን ቦታ ሰብስበው ወስደው ድንጋዩ መሃል አድርገው ነው ቃሪያ ምናምን ለመዝራት ለመትከል እየሞከሩ ያሉትና እዚህ አካባቢ የጉልበት ሰራተኞች የሆኑ መነኮአኩስቱ እንዳለ እጅግ በጣም በምግብና በልብስ ተቸግረዋል አሁን እኔ ወደ እናንተ እንዳስተላልፍ ትላንትና ስልክ ደውሎ የነገሩኝ ምንድነው የሚችሉ ሰዎች ያላቸው ልብስና ጫማ ይስጡህና ይዘህና ሹራብ በተደጋጋሚ ሹራብ ሲሉ ነበርና ልብስ ሁለት ልብስ ሶስት ልብስ ያላችሁ ሰዎች እባካችሁን በዚህ ስልክ ቁጥር በመደወል ፍጹም የማትችሉ ሰዎች ከሆናችሁ ሰው ልካለውኝ ወደ እናንተ ጋር እንዲወስድ ግን ፕሊዝ እየደወላችሁ ያለንበት ድረስ ብታመጡ ለእናንተም በረከት ነው ሌላ ነገር አይደለም የተጠየቃችሁት ከምትለብሱት ሁለት ያለው አንዱን ይስጥ አይደል የሚለው ስለዚህ እዛ ላሉት ገዳማውያን ልብስ ተቸግረዋልና የጉልበት ሰራተኞች ማለት ነው ልብስ ሁለት ቲሸርት ሁለት ሹራብ ሁለት ጫማ ሁለት ሱሪ ያላችሁ ሰዎች አንዳንድ ስጡንና ይዘንላቸው ሄደን እንዲለብሱ በገዳም ውስጥም ያው ታላላቅ የሆኑ ስራዎችን ለመስራት በፕሮጀክት አውጥተው ከመንግስት ጋር አውርተው ቦታ ተሰጥቷቸው የቻሉትን ያህል እየሞከሩ ነው ስለዚህ ገዳሙንም ማገዝ የምትፈልጉ ሰዎች ብታወሩን መልካም ነው ብዬ አስባለሁ አብራችሁን የምትሄዱ ሰዎች ቦታውን ትረገጡታላችሁ ወደ መልእክቱ ልመልሳችሁ ይሄንን በዚሁ ላሳርገውና እኛ አባት የተናገሩትን መልእክት ወደ እናንተ ሳስተላልፍ ያልኩበት ትልቁ ምክንያት
ድጋሚ ይሄንን መልእክት ይዤ ወደ እናንተ ላልመጣ ስለምችል ጭምር ነው ቀድሜ መልእክቱን ላስተላልፍ ያልኩት። ልብ ብላችሁኛል አይደል? ስለዚህ መልእክቱን ላሳያችሁ። የደም ሰው ነው። ውረድ 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 አድርሱልኝ ውረድ። የደም ሰው ነው። የብዙ ንጹሃን ደም እጅላለ የሚሊዮኖች ደም ይፈላል እናየዋለን። እየተተከተከ ነው እጅ ነው። የደም ሰው መግዛት አትችል። ግን የምን ላድርግ ካልክ ወደ እግዚአብሔር ጸልይና ምግርቷን ያስገዛል። ያንተ መሆኑን የምታውቀው በዚህ ነው። እግዚአብሔር አይወድም የደም ሰው ስለሆነ። እግዚአብሔር ሁሉንም ይወዳል፣ ግን የደም ሰው ስለሆነ ንቆሃል። ጥቷል። መንግስትን አላጸናለን። ጠንቋይና በተተኛ ነህ፣ ድግምተኛ ነህ። የድሆችን ቤት እያፈረስክ ቤተ መንግስት በቤተ መንግስት ላይ ቤተ መንግስት የምትሰራ የትልልቅ ሀገራቶችን የሚያስንቅ የምኒልክ ቤተ መንግስት እያለ በቢሊየን የሚቆጠር በትሪሊየን የሚቆጠር ገንዘብ አውጥተህ ቤተ መንግስት የምትገነባ ክፉ ጨካኝ የደሃዋን መቀነት ፈተህ የደሃዋን ቤት አፍርሰህ ላዋ ላይ አስመሳይ የ80 ዓመቷን ወደ ሞት የተጠጋችቱን መበለት ቤቷን አንዲት መበለት አይተህ ካሜራ ደግነህ ቤቷን እሰራለሁ ትላለህ። የብዙ ተስፋ ያለውን የወጣቱን ቤት ግን እያፈረስክ የሚሊዮኖችን ቤት እያፈረስክ ለማስመሰል የምትሄድ ግብዝ ፈሪሳዊ ነውረኛ የደም ሰው ነህ። ደረጀ ዘወይንዬ መምህር ካንደበቱ በወጣች ቅጽበት ውስጥ ነው እና እስኪ እኔ ገብረ ኪዳን ነው የክርስትና ስሜና አቡነ ዘበሰማያት ብታደርሱልኝ አንዳንድ ደስ ይለኛል ብዬ አስባለሁ። ይሄንን መልእክት እንግዲህ ወደ እናንተ ሳደርስ ምን ማድረግ እንዳለባችሁ እንድታውቁና እንድታምኑ ጭምር ነው። አባቶቻችን በዚህ ልክ ተጋፍተው ሲናገሩ ደስ ይላል አይደል? ታዲያ እዛ ላይ ያላችሁ ሰዎች 5 ኪሎ ያላችሁ ሰዎች ምንድነው ማድረግ የፈለጋችሁት? እንደው ያችን የለመድናትን እንደው በቃ መግለጫ ብቻ ነው እናንተ መግለጫ ብቻ መግለጥ ነው መግለጫ ብቻ ማውጣት ነው ምንላትን ነገር ነው እንዴ የምትሰሙት? ወደ እርምጃ አትሄዱም ወይ ደግሞ አታስኬዱንም የምትለውን ነገር በመቃወም ብቻ ይሆን እንዴ የምትሰማት? እስኪ እነንም ስሙልኝ። የሞቱት አባቶቻችን ግን በእንዲህ አይነት መከራ ሲያልፉ መግለጫ እንኳን ማውጣት ለምንድን ነው የከበዳችሁ? ብፁዓን አባቶቻችን፣ ወንድሞቻችሁ፣ ጓደኞቻችሁ፣ የሃይማኖት አባቶቻችሁ በተህርምት በእድሜያቸው በቅድስናቸው በንጽህናቸው ራሳቸውን ለእግዚአብሔር በማስገዛት በእጥፍ የሚመልጡ አባቶቻችሁ ለእናንተም ለቤተ ክርስቲያንም የሚጸልዩ አባቶቻችሁ ሲገደሉ ለምንድን ነው ዝም የምትሉት? የሃይማኖት አባቶቻችን በየጊዜው እንዲየተገደሉ እኛም እያለቀስን እናንተም በዝምታ እንዲህ ነው ወይ ቤተ ክርስቲያናችንን ቀጣይ የምናስቀጥላት? ይችን ቤተ ክርስቲያን ለማጥፋት እውነተኛ የብህተውና ህይወቱ የሚመላለሱ አበው አባቶቻችንን ማጥፋት የንታይባቤ ይፈቱልን እያልን ባልንበት ሰዓትና ጊዜ መንግስት የንታይባቤን ይፈታልናል ብለን ስንጠብቅ ሌላ ደግሞ እየሰማን ያለነው ጭራሽ የቤተ ክርስቲያኗ አምድና መሰረት ከሆነው አባቶቻችን ዓለምን ንቀው ትዳር ምን ያደርግልኛል ብለው ልጅ ምን ያደርግልኛል ብለው ትዳራቸውን ልጃቸውን ኑሯቸውን ህይወታቸውን ገዳም አድርገው ዝቋላ ገዳም ላይ የተቀመጡ አባቶቻችን እንደተገደሉ እየሰማን ተመልከቱ። እንግዲህ ቤተ ክርስቲያናችን የታሰሩትን ፍቱልኝ እያለች በመጠየቅበት ሰዓትና ጊዜ የታሰሩትን ከመፍታት ይልቅ ደግሞ በገዳም ተወስነው ለሀገር ለቤተ ክርስቲያን ለዓለም ለትውልድ የሚጸልዩ በወጉ እንጀራ ሳይበሉ ቋርፍ እየበሉ ሳሌ ለነ ቅድስት እያሉ 24 ሰዓት ሙሉ ቃለ እግዚአብሔር እየተናገሩ በጾም በጸሎት በትህርምት ተወስነው የሚኖሩ አባቶቻችን በእጃቸው ያለ መስቀል ነው፣ በእጃቸው ያለ ዳዊት ነው፣ በእጃቸው ያለ የእግዚአብሔር ቃል ነው፣ በእጃቸው ያለ መቁጠሪያ ነው፣ በእጃቸው ያለ መቋሚያ ነው። ነገር ግን አባቶቻችን በመሳሪያ ተደብድበው ሲገደሉ ያየን ነው። አዎ በደንብ አየን ሰማንም ጭምር አይደል? ጩኸታቸውን ጭምር ነው የሰማነውና እስኪ እንደው ቢያንስ ያችን የለመዳችኋትን መግለጫ እንኳን አውጡና የተወሰነ እንኳን ሰምታችሁ እንደሆነ እንኳን እንስማ።
አይታችሁ እንደሆነ እንኳን ትንሽ እኔ አስታወሳችሁት ይህንን ጩኸት አስታወሳችሁት ይህንን ዋይታ ልክ የዛሬ ዓመት ነበር የካቲት 2016 ላይ በዝቋላ አቡነ ገብረ መንፈስ ቅዱስ ገዳማውያን አባቶቻችን ተገድለው እንዲህ የአካባቢው ምዕመን እንደዚሁም ደግሞ መላው ክርስቲያን ሲያለቅስ ሲያነባ ነበር ታሪክ ራሱን ደገም ይሄው አሁንም አባቶቻችን ወዴት እንድረስ እያሉ እንደ በግ ዝቅ ብለው ታረዱባት ያቺ የተቀደሰች ስፍራ ገዳማውያን አባቶቻችንን በመጨፍጨፍ ምን አይነት ሰላም ነው የምታረጋግጡት በገዳም እየተደበቀ አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸው የህዝቡ ማለቅ ሳይንስ ስለ ምድሪቱ ሰላም ስለ ኢትዮጵያ የተባለች ሀገር መልካም መሆን የሚያነቡ አባቶችን ስለምን ልታጠፋቸው እጃችሁ እሺ ብሎ ታዘዘላችሁ ለምን ተገደሉብን ብሎ የሚጠይቅ እንደ ደረጀ ዞይንዬ ይታሰራል ቀድሞ ተናገረ ቀድሞ ታሰረ ገዳዮች ግን ታርጋ ይለጣጠፍላቸውና ይረሳሉ ከየት መጡ ማናቸው ምንድናቸው የሚለው አይታወቅ መንግስት እየመራ የሚያስፈጽመው ይህ ግድያ ወሰን አልባ በሆነ መንገድ አሁንም ቀጥሏል አባቶችን ማሳቀቅ አባቶችን ማዋረድ አባቶችን መግደል አባቶች ላይ መዘበት የማዕከላዊ መንግስት ጠባይ ነው በማዕከላዊ መንግስት በ4 ኪሎ ቁጭ ብሎ የሚመራው ኃይል ኦርቶዶክስ ተዋህዶ ቤተክርስቲያንን ጠል ነው አማራ በሉት በትግራይ በሉት በኦሮሚያ በሉት ስም እየተሰጠው የሚደረግ ጭፍጨፋ በሙሉ ኦርቶዶክስ ተዋህዶ ቤተክርስቲያንን ማጥቃት ላይ መሰረት ያደረገ ነው በዚህ ሁሉ ደግሞ ዳግማዊ ዮዲት ጉዲቶች እነ ዳንኤል ክብረት ቤተ መንግስት ውስጥ ቁጭ ብለው የቤተክርስቲያንን ሰነድ ይሸጣሉ በ5 ኪሎ ደግሞ ሰላም ነው ምንም የሚፈጠር ነገር ያለ ሳይመስል ሹምሹሩን አጣጥፎ በብሔር ታርጋ ተቀምጦ ይቺን ቤተክርስቲያን መጉዳት ከላይም ከታችም ያለ ጠባይ ነው የገዳማውያን አባቶችን በመጨረስ የምትደምቀው የምትበለጽገው ኢትዮጵያ ደግመን ደጋግመን ቪዲዮ የምንሰራው ዜና እንዲህ ብለን የምንናገረው ከምድር የሚቀይርና ይሄን ታሪክ የሚያስረሳ ታሪክን ወይ ድርጊትን ጠብቀን አይደለም ሰው ግን ይሄንን እየሰማ ጸሎት እንዲያደርግ የሰማይ አባታችን እንደሚመለከት በማመን ታሪካችን እንዳይበላሽ ይህ ነገር ሆኖ ነበር ብለን ከትበል ለማኖር ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አዳኟ መንግስት አይደለም አዳኟ በጵጵስና ስም ተቀምጦ የዘርና የብሔር ዓላማን የሚያስፈጽም አካል አይደለም ይህችን ቤተክርስቲያን ጠብቆ የሚያጽናናት የሰማይ አባታችን መድኃኔ ዓለም ብቻ ነው ፍትህ ለዝቋላ አባቶቻችን ስንል ወደ ላይ እንጂ ወደ ታች አይደለም ቴዶ ዘሩፋኤል ቆንጆ አርጎ ነው የገለጸልን የሚያነቃ ንግግር ነው ለሁላችንም የሚሆን ነው ብያምናለሁኝ በአንድ ወቅት እኛ አባት የተናገሩት በእውነት እንድናለቅስ ስለሆነ ለዚህ ጊዜ እንኳን የሚዋጅ የሆነ ንግግር ነው ብዬ ስላሰብኩ ነው ያመጣሁላችሁ እኛም ማለቀስነ መለሴና ሲታበሳለኝ አልቅሱ ለላው እየታረደ ነው በዳር ያለው ወንድሞቻችን ልጆቻችን እየታረዱ እናንተ ማሩናችሁ ስጋላችሁ ትደንሳላችሁ እማን ሊገባ ለህሳብ ይሄን የሰው ስራ ተበደለ የሰው ዘር አይገኝም የክርስቲያን ሰው ሊጠፋብን ነው ስለመደሰት በቀን ያዳውርን ስለ ክርስቶስ በቀን ያዳውርን ስለ መድኃኒዓለም በቀን ያዳውርን የሳት ይጠፋል የሚገሰው ሳትታ በለለል በማህደሳ ይከርነ አብዳሩን እየመደደነው ኢትዮጵያ ምራዳ ማታማራን ገነሻብ አገሩ ከታሰው መመሰል ታጣ ማይመጣ ማሪካ ማይመጣ ፈረጂ ወንድም ያልተመረጠ ሀብቱ ወንድም ከለክ መጥለና ሲያራ ባላምሳቱ አንገበጅ ባህልን ሰሳው ወመረስ የሞገታ የቅብሮ ተተቀጥለታ አይጉድ አገር የመችሸን ነበር ጽዳስ እንደበሬ ባህያጫን እንደጥዳስ ወረደ ማገልግል ይረዳል እንደነስራት አንተም ቸገረ ቢሸጥህ እንደበግ ታውቅበት ለመሰው ትዲያ ማረጊ ለባና ጉበኛ አንድ ላይ ሸሩ ጨለማዋጣቸው ገና መንገዱ ጨለማዋጣችሁ ደባ ጉበኛ ዛሬ ማር መስወሬስ እሳት ሊበላህ ነው ንስሐ ግቡ ታጠቡ ሳሙናችሁ ታመጥ እናንተም ደረጃችሁ ከፍ ያለ ደረጃ ይስጣችሁ አመቱ ያድርሳችሁ እሺ በቃ
በቃ ተውትና የጎሮጎር ማርያም ምዕራፈ ቅዱሳን እመቤታችን ያሉ ሰዎች የጉልበት ሰራተኞች ገዳሟ በብዙ ችግር ውስጥ ስላለች መነኮሳቶቹም በቦታው ላይ ያሉት በቀለብ እጦት አማካኝነት ገዳሙ ሊበትን ነው እየተባለ ነውና መነኮሳቶቹ ሊበተኑ ማለት ነው ከገዳም የሚበሉት አጥተው ያው በመታወቁት ችግር ምክንያት ተቸግረው ረጅም ጊዜ የሆኑ ሰዎች የተወሰነ አንድ 3 ወር እንደዛ አካባቢ ረድተዋቸው ነበር እሱን ጨርሰው አሁን በቃ ገዳሙ ሊበትን ነውና መርዳት የምትችሉና የምትፈልጉ ሰዎች ብትረዱ መልካም ነው ለማለት ወዳለሁኝ አባ ገብረ ኢየሱስን ማግኘት ስንችል ያው ጎሮጎር ስልክ አይሰራም ወጥተው ነው የሚያገኙኝ ቤተክርስቲያኒቱን ገዳሚቱን መርዳት የምትፈልጉ ሰዎች በዚህ ስልክ ቁጥር እየደወላችሁ አገኙኝና የቤተክርስቲያኑን አካውንት ሰጣችኋለሁ ቀጥታ ተረዳላችሁ ማለት ነው እንዲሁም ደግሞ በግቢው ውስጥ የጉልበት ሰራተኞች እንዲሁ ስራ የሚሰሩ መነኮሳቱም የተወሰነ ልብስ ተቸግረዋልና እነሱ ልብሶች እንድናደርስ ባስቀመጥኩላችሁ ስልክ ቁጥር በዚህ ስልክ ቁጥር ማለት ነው አማካኝነት ሁለት ያለው አንዱን ይስጥ ነውና ልብስ ሹራብ ቲሸርት ሸሚዝ ጫማም ጭምር ያላችሁ ሰዎች በተለያየ ቁጥር ችግር የለውም እነሱም እንደዛው ስለሆኑ የሴትም የወንድም ልብስ ያላችሁ ሰዎች ብትሰጡን መልካም ነው በሰኔ 20 ቀን ወደዛ ቀን አለሁኝ አብረን የምንሄድ ሰዎችም የተወሰነ ታግዙኛላችሁ ብዬ አስባለሁ ጉዞ ተዘጋጅቷል ጉዞውን መሄድ የምትፈልጉ ሰዎች አብረን እንሄዳለን በስፍራው ላይ እንግዲህ ላስታ ላሊበላን ውቅር አብያተ ክርስቲያናት እንዲሁም ደግሞ አሮን መንክራዊን አቡነ አሮንን ጣሪያው ማያፈሰውን ተመልክተን እንመጣለን የዛሬው መርሃ ግብር እዚህ ላይ ይበቃኛል ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበር በሌላ መርሃ ግብር ተገናኝተን ዳግም ደግሞ እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሁላችንን በያለንበት በአውሮፓም በአገር ውስጥ በውጭ በዓለምም ያለን በሙሉ ይጠብቀን ሀገራችን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን ዳሯን በእሳት ማሏን ገነት አድርጎ ያቆይልን ወስብሐት ለእግዚአብሔር ቸር ዋሉ ሰላም